ሰላም ሰላም እንዴት ናችሁ? የጤናፒዲያ ቤተሰቦች ዛሬ ላሳስባችሁ እንዲሁም ደግሞ ልነግራችሁ የመጣሁት ኤግዛም ላይ ወይም ደግሞ ለኤግዛም ስትዘጋጁ ማድረግ ያለባችሁ ጥንቃቄዎች እንዲሁም ደግሞ ፈተና ስትሰሩ ምንድን ነው እንዴት ነው ጥያቄዎች የሚሰሩት ወይም ደግሞ ቴስት ቴኪንግ ስትራቴጂ ይባላሉ። የአብዛኛው ተማሪ ችግር የሚሆነው ሕክምና ላይ ወይም ደግሞ ኤኒ ነርሲንግ ላይ ፐብሊክ ሄልዝ ሜዲሲን ላይ የአብዛኛው ሰው ችግር የሆነው ምንድነው ፓቶፊዚዮሎጂ፣ ፊዚዮሎጂ እንዲሁም ደግሞ አናቶሚ በደንብ አለማወቅ ችግር ነው። አብዛኛው የሚወድቀው ተማሪ በተለይም ደግሞ ነርሲንግ ላይ ፐብሊክ ሄልዝ ላይ ብዙ ተማሪዎች ኤግዛሙን ማለፍ ሲኦሲ ኤግዚት ኤግዛምን ማለፍ አይችሉም። አጌን ኤንክሊክስም ኤንክሊክስ ተፈታኞች ትልቁ ችግራቸው ምንድነው? አናቶሚና ፊዚዮሎጂ አለማወቅ ነው። ሌላ ምንም ችግር የለም። አናቶሚና ፊዚዮሎጂ ያወቃችሁ ማለት ዲዙዙ ስታዩት ወደ ዲዙ ስትመጡ ፓቶፊዚዮሎጂን አንደርስታንድ ማድረግ ትችላላችሁ። ስለዚህ ፈተና ከመፈተናችሁ በፊት አናቶሚና ፊዚዮሎጂ በደንብ አውቄያለሁ ወይ በደንብ ተረድቻለሁ የሚለውን ነገር በደንብ ማየት ማሰብ አለባችሁ። አናቶሚና ፊዚዮሎጂ ያላወቃችሁ ማለት ፈተና ማለፍ አትችሉም ማለት ነው። ስለዚህ በደንብ ማንበብ ያለባችሁ ዲዞቹን ከአናቶሚና ከፊዚዮሎጂ ማገናኘት ነው መሆን ያለበት። ስለዚህ ሁሌ ስታጠኑ ፊዚዮሎጂውን እንዳትረሱት፣ አናቶሚውን መርሳት የለባችሁም። ስለዚህ እነዚህን ጥንቃቄዎችን አፕላይ እንድታደርጉ እንዲሁም ደግሞ ፈተና ላይ ቁጭ ባሉበት ሰዓት እንዴት መስራት እንዳለባችሁ በሌላ ቪዲዮ ለቅላችኋለሁ። ይህን ቻናል ሁላችሁም ኮፒ ሊንክ ሼር እንድታደርጉ አጌን ደግሞ ቻናላችሁ ላይ ሪፖስት እንድታደርጉት በትህትና ጠይቃለሁ። እንዲሁም ደግሞ ፎሎ ማድረጋችሁን እንዳትረሱ። መልካም ጊዜ ባይ